አይነት ልብስ እንዳወልቅላት አትፈልግም? ምንድነው የምታረጊው? ውጪ ውጪ! ለምንድነው ልብስ ማወልቅ የማትፈልገው? ከፀሐይ በምን እለያለሁ? በምን ትገናኛላችሁ? በምንም አትገናኙ። እሷ ፍቅረኛ ነች፣ አንቺ ሰራተኛ ነች። በአንድ ወቅት እሷም ሰራተኛ ነበረች። ሰራተኛ ሆና ልብ ውስጥ ካስገባት እኔ ስለምንድን ነው የማታስገባኝ? አንቺ የምታወሪው ነገር የእውነትሽን ነው እንዴ? የእውነት ከሆነ ግን አባርሻለሁ። ኧረ ስቀልድ ጌታ። መኝታ ቤት ድረስ መጥተሽ ልብስሽን ለመውለቅ እየሞከርሽ ቀልድ ነው ትያለሽ እንዴ? አዎ፣ ከዚህ በፊት አንድ ሰራበት የነበረ ቤት አለ፣ እዛ ቤት ውስጥ ማለት ነው። የቤቱ ባለቤት ልጅ ማለት ነው አብሬሽ ካልተኛው ብለው በጣም እያስቸገረኝ ነበር እና ከዛ ቤት የወጣሁት በሱ ምክንያት ነበር። አሁን ደግሞ እዚህ ቤት ስገባ ወደፊት የሚገጥመኝን ስለማላውቅ ከአሁኑ ልፈትንልኝ ነው። የምታወሪው ነገር ግን ይታወቅሻል? አዎ ይታወቀኛል። አይታወቀኝም እንዴ? አያገባኝም፣ እኔ አይመለከተኝም። ይታወቅሽ አይታወቅሽ። ለማንኛውም እኔ አንቺን የማስቸገርም ሆነ ምንም የማድረግ አላማ የለኝ። ውጭ! አሁን ውጪ ከመኝታ ቤቴ ውጪ! መኝታ ቤት ውስጥ ምን እያደረግሽ ነው? የሚታጠብ ልብስ ወስጄ። ወይዘሮ ወርቄ እንግዲህ ተንኮሉ አሁንም እንደቀጠለ ይገኛል። የልጇን ሚስት ከቤት ለማባረር ጥረቷን እያደረገች ትገኛለች። ሰራተኛዋ እንግዲህ በአግባቡ ምሽኗን እየፈጸመች ትገኛለች። ነገር ግን አልተሳካላትም ማለት ነው። አስቻለውን ለማማለል የሄደችበት ዘዴ ሊያዋጣት አልቻለም። ሄዳ አልጋ ድረስ እስከ መተኛት ደረጃ ደርሳ ነበረ። ታዲያ አስቻለው ምን ትሰሪያለሽ? መኝታ ቤት ስለምን ትገቢያለሽ? እያላት ይገኛል። እሷም የምትፈልገው ነገር አለ ወይ? የሚታጠብ ልብስ አለ ወይ? ነበረ እያለች እየተርበተበተች የነበረችው። ሲቀጥል የኔን ልብስስ እንዳወልቅለት ፈልጋለሁ ወይ እስከ ማለት ደረጃ ደርሳለች። እዛ ቤት እንግዲህ የገባችው ፀሐይና አስቻለውን ለማጣላት ነው። ይሄ ትልቁ ስራዋ ነው ማለት ነው። እንዴት በዚህ በገላሽ አማለሽ ልጅን ወጥመድ ውስጥ ማስገባሽ ያቅትሻል እያለች እንግዲህ ወርቄም እየተናገረቻት ትገኛለች። ሌላኛው መርማሪ ፖሊሱ እንግዲህ 4 ሚሊዮን ብር ወደ 6 ሚሊዮን ከፍ አድርጎታል ማለት ነው። ሙስና ለመቀበል ወርቄም የለኝም እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የእናት ግፍ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ወርቄ አሁንም 6,000 ብር የማትከፍል ከሆነ ወደ እስር ቤት እንደምትገባ እንግዲህ አስጠንቅቋታል ማለት ነው መርማሪ ፖሊሱ። ሁሉንም መረጃ በቅርቡ አጠፋዋለሁኝ፣ ነገር ግን 6 ሚሊዮን ብር እፈልጋለሁ። 4 ሚሊዮን ብር ብቻ በቂ አይደለም። መረጃውን ደግሞ ማጥፋት የምችለው እኔ ብቻ አይደለሁኝም፣ ከኔ ጋር ሌላ 6 ሰዎች አሉ። ስለዚህ 1 ሚሊዮን ብር ሊደርሰን ይገባል እያለ ይገኛል። ወርቄም እንግዲህ አመዳችሁን የምታራግፉት በእኔ ብር ነው ወይ? ስታዩኝ ፈጣሪ እመስላችኋለሁ ወይ? 6 ሚሊዮን ብር ከየት ላመጣ እችላለሁ? እያለች ትገኛለች። እሱን የማያደርጉ ከሆነ ተመልሰው ወደዛ ወደ እስር ቤት ይገባሉ። እስር ቤት መግባት ትፈልጋሉት ወይ? እያለ እንግዲህ መርማሪ ፖሊሱ አሁንም በድጋሚ እየጠየቃቸው ይገኛል። ደግሞ ጥሩ ቦታ እንዳለው ሰው እስር ቤት ትላለክ ወይ? እዛ ቁንጫና ትኋን ሊጫወትብኝ ነው ወይ? አልገባም፣ እዛማ እስር ቤት መግባት አልፈልግም ነው ስትል የነበረው። ስለዚህ እስር ቤት መግባት ካልፈለጉ ብሩን በቶሎ እንዲያዘጋጁልን እንፈልጋለን ነው እያለ ያለው። እንግዲህ መርማሪ ፖሊሱ መጀመሪያ ሀቀኛ ይመስል ነበረ። በስተመጨረሻም እንግዲህ ወርቄ በብር አታለዋለች። ብሩን እንግዲህ እስካሁን ድረስ አልሰጠችውም። እዛኛው ጥቁር አልማዝ ጋር ያለውን መረጃ እንድታጠፋልኝ ፈልጋለሁ። እሱን ካጠፋህልኝ በኋላ ነው ብሩን በእጅግ የሚሰጥህ፣ ምን ችግር የለውም። ከዛ ይህንን አመድህን ካላክ ላይ ታላቅቃለህ እያለች ትገኛለች። እንግዲህ አመዳም ማለት ወርቄ ቤት የተለመደ ነው ማለት ነው። ምን አሉ ሲል እንግዲህ መርማሪው አይ የኔ ቆንጆ የኔ ጎበዝ መርማሪ ነው እያልኩት እያለች ያው እያስመሰለች ትሸውደዋለች ማለት ነው።
ታዲያ እሱ ዞር ሲልላት አንተ መዳም ማለቷ ደግሞ እንደቀጠለ ነው። ግን ወይዘሮ ወርቄ ያው አሁንም ቢሆን ተንኮል አስባ ነው እንጂ 6 ሚሊዮን ብርን አይኗ እያየ አንስታ የምትሰጥ ሴት አይደለችም። መርማሪ ፖሊሱ እዚህ ጋር የማይጠነቀቅ ከሆነ የእውነት እሷን አምኖ ብሩን ሳይቀበል መረጃውን የሚያጠፋ ከሆነ ምንም አይነት ገንዘብ አያገኝም ማለት ነው። ሜቢ ራሱ ጋር አስቀርቶ በሌላ ፋይል ይዞ ካላደረገ እንደዛ ብሩን ለመቀበል ሙከራ ካላደረገ በስተቀር አይኗ እያየ 6 ሚሊዮን ብር አውጥታ አትሰጥም። መረጃውን መጀመሪያ አጥፋልኝ ነው እያለች ያለችው። ያው የምትታመን አይደለችም። በነገራችን ላይ በጣም ነው የምታጭበረብረው ማለት ነው። ሌላኛው እንግዲህ ወይዘሮ ቅድስት አሁን ላይ ባለቤቷ ሲሰራ የነበረውን ስራ እንዳለ ነቅታበታለች። ያንን ደግሞ ባሏ ያለበትን ሁኔታ ለማጣራት ሙከራ እያደረገች ትገኛለች። ባሏ ሚላትን ያው በፊት እንደምትሰማው አሁን ላይ እየሰማችሁ አይደለም ማለት ነው። ባሏም ደግሞ እንዴት እንደዚህ ሊሆን ቻለ? ተቀይረሻል፣ ምን ተገኝቶ ነው? እኔ እኮ በፊት የሆነ ነገር ስልሽ እሺ ነበር የምትዩ፣ አሁን ግን ኬት አመጣለሁ የለኝም ነው የምትዩ እያለ ይገኛል። እንግዲህ ገንዘብ ጠይቋታል። የተጠየቀችው ገንዘብ ደግሞ እጇ ላይ የለም ማለት ነው። እንግዲህ የለኝም ማለቷ እሷ እጅጉን አስከፍቶታል ማለት ነው። አንቺ እንዴት የለኝም ትያለሽ? ተቀይረሻል ማለት ነው። ወዳላቸው ሰዎች ሄዳለሁ ፍቅርን ገንዘብ ሰጥተው ፍቅርን የሚሸምቱ ሰዎች ጋራ እሄዳለሁኝ፣ ስለዚህ ጥዬሽ እሄዳለሁ እያላት ይገኛል። እሷም እንግዲህ ከዮዲት ጋር ተማክራበታለች። ከዮዲት ጋር በተማከረችበት ሰዓት ላይ ዮዲት ያለቻት ነገር ምንድን ነው? የሚለውን ነገር ማድረግ አለብሽ። ገንዘብ የማትሰጪው ከሆነ ሊጠረጥርሽ ይችላል። ከጠረጠረሽ ደግሞ ጥሩ አይመጣም። ያሰብነው እቅድና ሀሳባችን ሊሳካልን አይችልም። ከምታውቂያቸው ሰዎችን ቢሆን ገንዘብ ፈልገሽ ልትሰጪው ይገባል እያለች እንግዲህ እያማከረቻት ትገኛለች ማለት ነው። መጀመሪያ ላይ እንግዲህ ሁለቱ አይስማሙም ነበር። አሁን ላይ ግን በጣም ተስማምተዋል። ቅድስት እንግዲህ የማትስማማው ከዮዲት ጋርም እንደዚሁም ደግሞ ከአማቷ ጋርም የምትጨቃጨቅበት ምክንያት እሷ ወዳ ሳይሆን መተት ስላደረገባት በዛ ምክንያት ነው ከሰው ጋር የማትግባባው። እሱ ያላትን ብቻ እየፈጸመች እንድትኖር ነው ያደረገው። እንግዲህ አሁን ላይ ደግሞ ያ ነገር ቀርቷል ማለት ነው። እሱም በእርግጥ እየጠረጠረ ይገኛል። ተቀይረሻል፣ ምን ሆነሽ ነው? የሆንሽው ነገር አለ፣ ምን ተፈጥሮ ነው? ደግሞ ሁለታችሁ ፍቅራችሁ በጣም ይህን ሰሞን ቀጥሏል። ምን እየዶለታችሁ ነው? ምን እያወራችሁ ነው? እያለ እየጠየቀ ይገኛል ማለት ነው። እንግዲህ ለመሸወድ ያደረገችው ሙከራ እሷም ልደት በቅርቡ ስለሆነ ለልደት ምን ማድረግ እንዳለብን እሷ ብዙ ነገር ስለምታውቅ ከእሷ ጋር እየተማከርኩኝ ነው ከዮዲት ጋር ዮዲትን አማክሬ ለልደት ሰርፕራይዝ ላደርግ ነው እንጂ ሌላ ምንም የምንማከረው ነገር የለም በማለት እንግዲህ ነገሩን ለመቀየስ ሙከራ አድርጋለች ማለት ነው። እስከዛ ግን ልደቴ እስከሚደርስና ለልደቴ ስጦታ እስከምትሰጪኝ ድረስ ቅድም የጠየኩሽን ገንዘብ ግን እንድትሰጪኝ እፈልጋለሁ ነው ሲላት የነበረው። ያው ገንዘብ እሱ ያለው ነገር ካልተደረገ እዛ ቤት ውስጥ የእሱ ማስፈራሪያ ምንድን ነው? ጥዬሽ ሄዳለሁ፣ ገንዘብ የሚሰጡኝ ሰው ጋር በጣም ብዙ የሚጠብቁኝ የሚፈልጉኝ ሰዎች አሉ። እኔ ያልኩትን ነገር በፊት ሰጪኝ ነበረ፣ አንዳችም ነገር አከለከኝም። ደግሞም ከወዳሽኝ የምትወጂኝ ከሆነ እኔ ያልኩትን ነገር የኔን ፍላጎት ማሟላት አለብሽ ነው እያለ ያለው ማለት ነው። እንግዲህ አቶ በረከት ጢባ ጢቤ እየተጫወተባት ነው የሚገኘው በቅድስት ላይ ማለት ነው። እሷም እንግዲህ እኔ አንተን ገንዘብ መከልከል ፈልጌ አይደለም፣ ያው ስለሌለኝ ነው እያለች ያለችው። አለሽ እንደዚህ አይነት ቃል እንድትናገሪ አልፈልግም በጭራሽ፣ እንዲሄድ ፈልገሽ ካልሆነ በስተቀር እንዳለሽ ደግሞ አውቃለሁ ነው እንግዲህ እያላት የነበረው። ቅድስት እንግዲህ ከአማቷ ላይ ያለውን ነገር ገንዘቧን፣ ብዙ ሀብቶቿን ከአማቷ እየለቃቀመች እንግዲህ ለእሱ ነው የምትሰጠው። እሱ ምን እንደሚያደርገው አይታወቅም። ከዛ እየያዘ ነው የሚወጣው ማለት ነው የሚጋለጥበት ጊዜ እስከሚደርስ ድረስ። ቅድስት እንግዲህ አሁን ላይ ሁሉንም ነገር አውቃ የምታደርገው ባሏ ያለበትን ቦታ ለማወቅ ፈልጋለች። ትክክለኛ ባሏ ማለት ነው። ይህንኛው እንግዲህ ያው በመስተፋቀር ያገባት
መጀመሪያ ወዳ ያገባችውን ባል ደግሞ ያሳበደባት በረከት ነው ማለት ነው። አሁን ላይ ወደ ሀይምሯ ከተመለሰች በኋላ ግን ያው በፊት እንደነበረችው አይደለችም። ያው ለማስመሰል ለሙከራ እያደረገች ያለችው እንዳይነቃባት። ታዲያ በቃ አንተ ካልከኝ እሺ፣ ያልከኝን ነገር አደርጋለሁ። አንተ ከምትሄድብኝ፣ አንተን ከማጣ እሺ በቃ እሺ፣ ገንዘቡን እሰጥሃለሁ፣ ግን አሁን አይደለም ነበር ስትለው የነበረው። አሁን ነው የምፈልገው ብሎ እንግዲህ ውጥነው አድርጎ ነው ያዛት። ውስጥ ያለችውን እንግዲህ የባሏን እናት አንቺ ሴትዮ ብላ ነው የምትጣራው። እንግዲህ ያው በጣም ትሰድባታለች፣ በጣም ታንቋሻታለች። ይሄንን ደግሞ እንድታረግ ያደረገው እሱ ነው። አሁንም ያው ማስመሰል ላይ ስለሆነች ደግሞ ይሄንኑ ቃል ነበረ ስትጠቀም እየነበረው እና ስንት ብር አለሽ ነበር ያለቻት ጠርታ። እሷ ምንም ብር እንደሌላት ነበር ስትናገር የነበረው። ያለሽን ገንዘብ የማትሰጪን ከሆነ ልጅሽን እንገልብሻለን እያሉ በልጇ ነው የሚያስፈራሯት እና ልጄን አትግደሉት፣ እኔ ግን ምንም ገንዘብ የለኝም፣ ልጄን ግን እንድትገሉ አልፈልግም፣ እባካችሁ አትግደሉብኝ ነበር ስትል የነበረው። ያው ገንዘብ ኦልሬዲ የላትም። ገንዘብ የላትም። ምንድን ነው ያለው እንግዲህ መለስ አድርጎ ወርቅ የለሽም ወይ የአንገት ሀብል የለሽም ወይ ነበረ ሲል የነበረውና ይሄን ሁሉ ሲል እንግዲህ አለኝ ብላ ነው እንግዲህ ተነስታ የሰጠችው። ልጄን ግን ምንም እንዳታረጉት ብላ ይሄ ባለቤቴ የገዛልኝ ነው የሱ ማስታወሻ ነበረ፣ ግን ልጄ እንዳይገደል በማለት ሰጥታለች ማለት ነው። ብድግ አድርጋ ያላትን ወርቅ ይሄንን ይዞ እሱ ከቤት ወጥቷል ኦልሬዲ። አሁንም ደግሞ ሌላ ነገር መፈለጉ የማይቀር ነው። እዛ ቤት እሱ ፍላጎቱ እሱ እንዳለቃ ቤት ውስጥ የሚፈልገው ነገር እንዲደረግለት ነው። ታዲያ የፀሐይ ስጋት ደግሞ ምን ልትሰራ መኝታ ቤት ገባች ነበረ ብላ ስጠይቅ የነበረው ሰራተኛዋ ልብስ ፈልጋለሁ ብላ ነው የገባችው ነበረ ሲላት የነበረው አስቻለው። ያው የተፈጠረውን ነገር በእርግጥ ምንም አልተፈጠረም፣ ከጎኑ ሄዳ ነበር የተኛችው። ያንን ሊነግራት አልፈለገም። ቢነግራት ያው ትጠራጠራለች ብሎ ስላሰበ ይመስለኛል። ላይ መኝታ ክፍል እኮ መግባት አይጠበቅባትም፣ ለምን ትገባለች? እንዴት መኝታ ቤት ድረስ ገባች? በማለት እንግዲህ ፀሐይም የሆነ ፍራቻ አለባት። ምክንያቱም ወይዘሮ ወርቄ አርፋ እንደማትቀመጥ ስለምታቅ የሆነ ነገር ሊደረግ ይችላል። ገንዘብ ከፍለው እኔ እናንተን ልታለያይ እናትህ ሊያለያዩ ይችላሉ፣ ብዙ እርምጃ እንደሚራመዱ አውቃለሁ። አንተ ብትወደኝም እናትህ ግን አይወዱኝም ነው እያለች ያለችው። ያው እውነት ነው። ወርቄ እንግዲህ ሁለቱ እንዲለያዩ ነው እያደረገች ያለችው። ምንም ማድረግ አይቻልም። እንግዲህ ከባድ ነው ሀሳቧ። እስካሁን ባይሳካላትም ግን ግዴታ እንዲለያዩ ማድረግ አለብሽ። አንቺ ፀሐይን ማሸነፍ አያቅትሽም፣ ፀሐይን ማሸነፍ አለብሽ ነው እያለቻት ያለችው። ለምን ገባሽ ስትላትም እንግዲህ ልብስ ፈልጌ ነው የገባሁት ነው ያለችው። ልብስ ልወስድ ነበረ፣ ግን ስትወጣ ባዶ እጇን ነው የወጣችው። መንገድ ላይ አጋጣሚ መገጣጠም ነውና እና የታል ልብሱ ስትባል ረስቼው ነው፣ በቃ ይቅርታ አድርግልኝ፣ እኔ መቤት እኔ መርሳት ችግር ስላለብኝ ነው እያለች ስታስመስል ነበረ። አባዬ ልከውሽ እኔና አስቻለውን ለማጣላት ልታረጊ ያሰብሽው ነገር ካለ በጣም እቀየምሻለሁ። በጣም ነው እኔ ህይወቴን ሁላ ትቼ ያፈቀድኩትን ፍቅሬን በእሱ የምትመጭብኝ ከሆነ እንጣላለን እያለቻት ትገኛለች። በዛም ብቻም አይደለም እንግዲህ ሰራተኛዋ ወንድን ለማማለል እያደረገች ያለችው ነገር የማይሆን አለባበስ እየለበሰች ነው የምትገኘው። ያንን የምታደርገው እንግዲህ ያው ትዕዛዙ ከወርቄ ነው ማለት ነው። እንዴት ይሄንን የመሰለ ገላ ይዘሽ ልጄን በፍቅር እንዴት ጠባ አታደርጊውም? ምግብሽ እንኳን አይጣፈጥም፣ ቢያንስ አንቺ ልትጣፍጪ ስለምትችይ እሱ ልጄ ሊቀምስሽ ይገባል እያለች ትገኛለች ማለት ነው። የወርቄ አባባል አንዳንድ ያስቃል። ከምን የምትናገረው አነጋገር ከባድ አነጋገር ነው ማለት ነው። ይሄን ማድረግ አለብሽ፣ እዚህ ቤት መቆየት ከፈለግሽ ግዴታ ይሄንን ማድረግ አለብሽ፣ አለበለዚያ ግን ሻንጣሽን ይዘሽ ከቤት ትወጫለሽ፣ አስወጣሻለሁ እያለቻት ነው የምትገኘው። እሺ ያደርጋለሁ ነው እንግዲህ። ይሳካላታል አይሳካላትም የሚለው ነገር እንግዲህ አብረን የምናይ ይሆናል። ሙከራ እያደረገች ነው። አስቻለው ግን ከአንቺ ውጭ ሌላ ሴት አላይም እያለ ነው የሚገኘው። ፈልጎ አይደለም
የሚያየው። ግን በጣም ለማሳሳት የምታደርገው ነገር ሴቶች ወንዶችን ለማሳሳት ባለትዳር ወንዶችን ለማሳሳት የዚህን ያህል ርቀት መሄዳቸው በጣም የሚያስደንቅ ነገር ነው። የሰው ባል የሰው ነው። በቃ አንድ ሰው አንድ ባል ከአንድ ሴት ካገባ ኦልሬዲ አግብቷል። እሱ ሊተው ነው የሚገባው እንጂ ተመልሶ ገና የሰው ትዳር መበጥበጥ አግባብ አይደለም ብዬ ነው የማስበው እኔ። ቤት እየደወለችበት ባለችበት ሰዓት ላይ እንግዲህ ያዳለጣት መስላ ለመውደቅ ሙከራ አድርጋለች። እሱን ስታይ ነው ታዲያ ያስቻለውን። እሱም እንግዲህ የወደቀች ልጅ ናት ብሎ ለማንሳት ጎንበስ ሲል እንግዲህ አጋጣሚ ደግሞ ነገሮች መገጣጠም፣ ፀሐይ ከክላስ ወጥታ ትመጣለች። አቅፏት ነው ኦልሬዲ ያየችው። ያቀፋት ከወደቀችበት ነው ያነሳት እና እንዴት ነገሮች እንደሚገጣጠሙ የሰውን ሕይወት ለማመሰቃቀል የምትመለከቱበት ነው። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ፍቅር፣ ሰላም፣ አንድነትን ያድለን። ባይ ባይ።